ጽጌረዳ አበባ በጣም ቆንጆ ናት፣ ውብ ናት፣ የምታምር ናት። ግን የጓዳ ህይወት የሌለው ሰው ምን አይነት ሰው ነው ብያቸዋል? የተቆረጠ ጽጌረዳ አበባ። አያችሁ የኛ ህይወት እግዚአብሔር በእንደዚህ አይነት ህይወት እንድንሄድ አይፈልግም። የጓዳ ህይወት የሌለው ሰው ወደደም ጠላም የተቆረጠ ስር የሌለው የጽጌረዳ አበባ እንደሆነ ነው። በማቴዎስ ምዕራፍ 6 ቁጥር 6 ላይ አንተ ግን ይላል ስትጸልይ ወደ እልፍኝ ግባ፣ መዝጊያህንም ዝጋ፣ በስውር ላለው አባት ጸልይ፣ በስውር የሚያየው አባት ሲከፍል በስውር ሳይሆን ሲከፍል በግልጽ ይከፍላል ይላል እግዚአብሔር ቃል። ከኔ ጋር ናችሁ? እግዚአብሔር ሲከፍለን የሚከፍለን በስውር ሳይሆን የሚከፍለን በግልጽ ነው። ግን የጸለይነው ጸሎት ምንድነው? በስውር ነው። በስውር ነው ጌታን የፈለግነው። የሚከፈለን በስውር ሳይሆን የሚከፈለን በግልጽ ነው። በደንብ ስሙኝ። ኢየሱስ ጌታ ነው። ብዙ ሰው የተሻለ ህይወት ያለው ወይንም ትልቅነት ያለው አደባባይ ላይ ብቻ ይመስለዋል። የአደባባይነት ትልቅነት ወይንም አደባባይ ላይ ትልቅ ለመሆን በህይወት ዘመናችን ሁሉ ውጤታማ ለመሆን የመጀመሪያው ቁልፍ በጓዳችን ላይ መስራት ያለብን እሱ ነው የሚቀድመው። ጽጌረዳ አበባ በጣም ቆንጆ ናት፣ ውብ ናት፣ የምታምር ናት። ግን የጓዳ ህይወት የሌለው ሰው ምን አይነት ሰው ነው ብያቸዋል? የተቆረጠ ጽጌረዳ አበባ። የጽጌረዳ አበባን ውበት ስትመለከቱ ለአንድ ቀን ለሁለት ቀን እጅግ ቆንጆ ናት፣ እጅግ ውብ ነች። ግን ከአንድ ቀን በኋላ እየጠወለገች ትሄዳለች። ኢየሱስ ጌታ ነው። አያችሁ የኛ ህይወት እግዚአብሔር በእንደዚህ አይነት ህይወት እንድንሄድ አይፈልግም። የጓዳ ህይወት የሌለው ሰው ወደደም ጠላም የተቆረጠ ስር የሌለው የጽጌረዳ አበባ እንደሆነ ነው መንፈስ ቅዱስ እኔንም ያስተማረኝ። እኔም ደግሞ አምኜ የተቀበልኩት እውነት እናንተም አምናችሁ ተቀበሉ። የጓዳ ህይወት የሌለው ሌላኛው ደግሞ ምን ብያችኋለሁ? ቤቱን በአሸዋ ላይ የሰራ ሰው ህይወት ብያችኋለሁ። አንዳንድ ሰዎች ካያችኋቸው የጸሎት ህይወት ስለሌላቸው ህይወታቸው ኮንዲሽናል ነው። ለምሳሌ አንዳንድ ሀገራቶች ላይ ስትሄዱ ፎር ኤግዛምፕል ካናዳ ሀገር ላይ ስትሄዱ ካናዳ ሀገር ላይ መጀመሪያ ከቤታችሁ መውጣታችሁ በፊት ምንድነው የጎግል ላይ ሰርች ታረጋላችሁ። የመጀመሪያችሁ ከመውጣታችሁ በፊት ዌዘር ኮንዲሽኑ ስንት ፐርሰንት እንደሆነ ቼክ ታረጋላችሁ። ምክንያቱም ያንን ቼክ ሳታረጉ ከወጣችሁ ስትወጡ ሞቅ ያለ ነገር ሊኖር ይችላል። ስትመለሱት ግን እንደዚህ ሀገር አይነት አይደለም ቅዝቃዜው። የዛ ሀገር ቅዝቃዜ እንዲሆነ ብትወጣ ይገልሃል። ያ ማለት ምን ልላችሁ ፈልጌ ነው? ከመውጣታችሁ በፊት አለባበሳችሁን አስተካክላችሁ በኋላ ከሰዓት ምን ይሆናል ወይሰሩ የክብደቱን አይታችሁ ነው። ይሄ ማለት ኮንዲሽናል ነው። እናንተ የምትመሩት በዌዘሩ ነው እንጂ እናንተ በምትፈልጉት አይደለም የምትለብሱት። የብዙ ክርስቲያን ህይወት ዛሬ ሴም ህይወቱ እንደዚህ ነው። የሆነ ነገር ሲሳካ ወይንም የሆነ ነገር ሳይስተካከል ሲመለከት ውስጡ ይወርዳል። ግን በፕሪንሲፕልና በመርህ እንመራ ከሆነ እርግጠኛ ሆኜ ለነገራችሁ በየትኛውም የህይወት አቅጣጫችሁ ደስተኞች ናችሁ። በየትኛውም የህይወት መንገዱ ስትሄዱ በደስታ የተሞላችሁ ናችሁ። የእናንተ ደስታ ከሁኔታ ጋር የተያያዘ አይደለም። አያችሁ የሚያሳዝን ነገር እያለ አታዝኑም። ለምን? ሐዘናችሁ ከውጭ አይደለም ወደ ውስጥ የሚገባው። ሁሉ ጊዜ ከውስጣችሁ ነው ወደ ውጭ የሚወጣው። ለዛ ነው መጽሐፍ ቅዱስ ሲናገር ሁሉ ጊዜ በጌታ ደስ ይበላችሁ ይላል። በማ በጌታ ቢሳካ ባይሳካ ቢሆን ባይሆን ምን ይበላችሁ? ደስታችሁ ከምን ጋር አይገናኝ? ከውጭ ከሁኔታ ጋር አይገናኝ ይላል ኢየሱስ ጌታ። ና ህይወታችን በመርህ ሲሞላ ህይወታችን እንደ እግዚአብሔር ቃል ስንገባ ስንወጣ ምን እንሆናለን ማለት ነው? ሁሉ ጊዜ ደስታችን ሙሉ ነው። ሁሉ ጊዜ ኮንፊደንሳችን ጫፍ ነው። ኢየሱስ ሌላው ሲፈራ ሌላው ሲንገዳገድ እኛ ግን የተንገዳገድን አይደለም። እና አንደኛው ቁልፍ በዚህ ምድር ላይ መስሪያ ቤት ልትሄዱ ይችላላችሁ፣ በስራ ቦታ በየትኛውም ስፍራ በቃ በኮንፊደንስ እንድትመላለሱ የሚያደርጋችሁ የጓዳ ህይወታችሁ ነው። ከኔ ጋር ናችሁ? መክበር ትፈልጋላችሁ በሰው ፊት፣ እግዚአብሔር ሞገስ እንዲሰጣችሁ ትፈልጋላችሁ። ጓዳችሁን አስተካክሉ።
የእውነቴን ነው የምነግራችሁ። አንዳንድ ሰው መድረክ ላይ አይደለም ክብደት ያለው፣ ወይ መስሪያ ቤት አለቃ ፊት ላይ ስለቆማችሁ አይደለም ክብደት ያለው፣ የትምህርት ደረጃችሁም አይደለም። ኢየሱስ ጌታ ነው። የጓዳ ህይወታችሁ ያከብዳችኋል። ስራ ስለምትሰሩ አይደለም። ይኸውላችሁ አንዳንድ ሰው ብዙ ሰርተው ታግለው የማያገኙትን አንዳንድ ሰዎች ነካ አርገው ያገኙታል። እነዛ እኮ ብዙ ዋጋቸው ከፍለዋል። ግን አንዳንድ ሰዎች ገና ነካ ሲያደርጉ የነኩት ነገር ፍሎሪሽ ያደርጋል። ምንድነው ሚስጥሩ? የጓዳ ህይወታቸው ስፔሻሊ ክርስቲያኖች የጓዳ ህይወታችን ስትሮንግ መሆን አለበት። ኢየሱስ ጌታ ነው። አሜን አሜን። የጓዳ ህይወታችን ስትሮንግ ከሆነ የአደባባይ ህይወታችንም ስትሮንግ ነው። የጓዳ ህይወት የሌለው ሰው ምን ብያቸዋለሁ? ተዋናይ ነው ብያቸዋለሁ። ትወና ነው። ሰው ፊት ላይ ስትሆኑ ትወና ነው እንጂ የጓዳ ህይወት የሌለው ሰው ተዋናይ ይተውናል። ያ ማለት አንዳንድ ካያችሁ የሀብታም ልጅ ሆነው ይሰራሉ፣ ግን የሚኖሩት ህይወት ሄዳችሁ ስትመለከቱ የሆነ የከረከሰ ነው ትክክለኛ ህይወታቸው። በቃ የከረከሰ ቤት ውስጥ ነው። ለዛች ትወና ግን የሀብታም ልጅ ሆነው ወይንም ሀብታም ሆነው ይሰራሉ። የጓዳ ህይወት የሌለው ሰው ደሴም እንደዚህ ነው። በአደባባይ ላይ ይተውናል እንጂ ማንነቱ አይደለም። ኢየሱስ ጌታ ነው። ማንነቱ የሚታየው ማንነቱ የሚገለጠው በጓዳ ህይወቱ ነው። ከኔ ጋር ናችሁ? አሁን ወዴት መመለስ አለባችሁ መሰላችሁ? ወደ ቤታችሁ፣ ወደ ጓዳ ህይወታችሁ። አሜን አሜን። ወደ ጓዳ ከልጆቻችሁ ጋር፣ ከሚስት ጋር፣ ከባል ጋር ሞር ከጌታ ጋር በጓዳ ህይወታችሁ ማጽዳትና ባላችሁ አቅም እሱን ካስተካከላችሁ እርግጠኛ ሆኜ ልንገራችሁ የውጭ ህይወታችሁ እያማረ ይመጣል። ገንዘብን አትታገሉትም፣ ገንዘብ ለእናንተ ይገዛላችኋል። አሜን ነው። ኢየሱስ ጌታ ነው። አትታገሉም። እንዴት ላገኝ የሆነ ቀመር አትቀምሩም፣ ካልኩሌት አታደርጉም፣ ማትስ አትሰሩ። ኢየሱስ ጌታ ነው። ገንዘቡ ራሱ ወደ እናንተ ይመጣል። አሜን። አያችሁ የጓዳ ህይወታችሁ ሲስተካከል አንዳንድ ጊዜ መፈለግ የሌለባችሁ ነገር ላይ ነው ዋጋችሁን፣ አቅማችሁን፣ ጉልበታችሁን ሉዝ የምታደርጉት። ግን የጓዳ ህይወት ሲኖራችሁ እርግጠኛ ሆኜ የምነግራችሁ የፈለጋችሁ የነበራችሁትን ነገር እርሱ ፈልጓችሁ ይመጣል። አያ ብዙ ጊዜ ስትመለከቱ ብዙ ሰዎች የሚያደንቁት ልክ እዚህም አሁን አንድን አገልጋይ ህይወቱን አታውቁም። አብዛኛው ሱፍ ሲለብስ ምን ሲለብስ በቃ ምናምን ልትሉ ትችላላችሁ። ኢየሱስ ጌታ ነው። የዛን ማንነቱን የሚያሳየው ጓዳ ላይ ያለው ህይወቱ ነው፣ ትክክለኛ ማንነቱ። የተወሰኑ አንድ ሁለት ምሳሌዎችን ልስጣችሁ። ለምሳሌ የስልክ ባትሪያችሁ ፎቶ ማንሳት እንዲችል ከሰው ጋር መደዋወል እንድትችሉ የሚያደርገው ዋናው ቀፎ ብቻ አይደለም። በደምብ ስሙ፣ ቀፎ አይደለም። ውስጡ ያለው ምንድነው? ባትሪው ነው። ባትሪው ከሌለ ምን መሆን ስልኩ ቀፎ ነው። በቃ ምንም ማይጠቅም ማለት ነው። የማይሰራ ቀፎ ነው የሚሆነው። ለዛ ምን መሆን አለበት? የግድ ህይወታችሁም እንደዛ ነው። ባትሪያችሁ ሁሉ ጊዜ ምን መሆን አለበት? ቻርጅ መደረግ አለበት። ሃሌሉያ። ቻርጅ ደግሞ የምንደረገው ስልካችሁን በኤሌክትሪክ ነው ቻርጅ የምታደርጉት። እኔና እናንተ ቻርጅ የምንደረገው በጸሎት ነው። አያችሁ ሁሉ ጊዜ ጠላት ዴይ ቱ ዴይ የናንተን ቀዳዳ ይፈልጋል፣ ጉድለታችሁን ይፈልጋል። ሙሉ ከሆናችሁ ግን እድል አያገኝም። በየትኛውም በኩል ገብቶ እናንተን አታክ ሊያደርጋችሁ አይችልም። አሁን ጠላት ጋር ምንም ጉዳይ ይውላችሁ፣ ተውት ጠላትን። ጠላት የማይችል እናንተ ከፍታችሁን ጨምሩ። እቺን ምሳሌ ልናገር። አንድ አይሎፕራን ውስጥ እባብ ገባ እና ፓይለቱ በቃ ዝም ብሎ አላቸው። እዛ የነበሩ ሰዎች ተረባበሹ። ዝም ብሎ አላቸው። ምኑን ጨመረ መሰላችሁ? ከፍታውን፣ ጫማውን ሲጨምር እባቡ ኢሚዲየትሊ ሞተ። እባብ በከፍታ ላይ መተንፈስ የማይችልበት ሌቭል ውስጥ ገባ። ሲያሜን። እናንተ ጠላት መተንፈስ ወደማይችል ክልል ነው መግባት ያለባችሁ። ያኔ ወደ እናንተ ጋር አይመጣም። ማን ነው ጮሆ አሜን የሚል ሰው? ክልላችሁን ስትቀይሩ ኦሬዲ ወደ እናንተ ጋር መጥቶ አታክ ሊያደርጋችሁ አይችልም። ማን ነው አሜን የሚል ሰው? ይሄንን የምታደርገው በጓዳ ህይወት ነው። ክልልህን ትቀይር፣ ክልልን ሽፍት ታደርጋል። ያኔ ጠላት ቢፈልግ አያገኝም። አይ ወደዛ ልምጣ ካል እሱ ነው የሚሞተው። ስለሚሞት አይመጣም ወደ አንተ። እግዚአብሔር እንደዚህ ያደርጋችሁ በኢየሱስ ስም። ለጠላት ሞት የምትፈጥሩ ያደርጋችሁ በኢየሱስ ስም። ክብር ለናዝሬቱ ለኢየሱስ ይሁን።
አሜን 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 አሜን። ለምሳሌ ስለ በረዶ ክምር ስትመለከቱ ያ በረዶ ክምር ተራራ ተሰርቷል እንበል። አሁን የምታዩት ጫፍ ጫፍ ላይ ያለውን የበረዶ ክምር ነው። ግን ይሄንን ትልቅ ክምር ያደረገው ምኑ ነው ካላችሁኝ ከስር ያሉ እነዛ በረዶች ናቸው። ከስር ያሉ በረዶች ናቸው። ብዙ በረዶ ግን ስታዩት የምታዩት ምንድነው? የመጨረሻ ላይ ያለውን በረዶ ነው። ኢየሱስ ጌታ ነው። ጓዳ ላይ ተሞላ፣ ጓዳ ላይ ተራራ ፍጠር። ኢየሱስ ቤት ላይ ተራራ ፍጠር። ከዛ ለመታየት አትችልም። ሞገሳችሁ ይታያል። ሳትለምኑ ሰዎች ለእናንተ ፌቨር ማድረግ ይጀምራል። ለሌላው የተዘጋ ስራ ለአንተ ይከፈታል። ሌላው ያልቻለው ጋር አንተ ጋር ሲመጣ ቀላል ይሆናል። ኢየሱስ ጌታ ነው። እና የጓዳ ህይወታችሁ ወሳኝነት አለው። አሁን ብዙ ሰው የጓዳ ህይወት ሉዝ ስላደረገ የተረጋጋም የህይወት ኳሊቲ የለውም። ኦላ ባራዛ ካቦሽ ዛሬ እግዚአብሔር ይሄንን ነው የሚያደርገው፣ ወደ ጓዳ እንድትመለሱ። በሉቃስ ወንጌል ምዕራፍ 5 ቁጥር 16 ላይ እርሱ ግን ይላል ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር ይላል። እርሱ ግን ወዴት? ወደ ምድረ በዳ። ካን ኢማጂን ወዴት ይጸልያል? ወደ ምድረ በዳ ፈቀቅ ብሎ። እርሱ ግን ይላል ወደ ምድረ በዳ ፈቀቅ ብሎ ይጸልይ። ያ ማለት ወደ ጓዳው ይገባ ነበር። ሃሌሉያ! ወዴት ይገባ ነበር? ወደ ጓዳው። ኢየሱስ ሃያያ ሁሉን ቻዩ ኢየሱስ የነገስታት ንጉስ የሆነው ኢየሱስ ወደ ጓዳ ይገባ ነበር። ወዳጆች ኢየሱስ ጓዳ ገብቷል። ጓዳ ውስጥ ክብር አለ። ሲጫዋቸው አሜን በሉ። አየ ወደ ጓዳ ነው ክብር ያለው። ጓዳ ውስጥ ነው ክብር ያለው። ጓዳ ውስጥ ነው ሞገስ ያለው። ጓዳ ውስጥ ነው ኃያልነት ያለው። ጓዳ ውስጥ ነው ገዢነት ያለው። ኢየሱስ ወደ ጓዳ ከገባ እኔና እናንተ ለምን አንገባ? እኛ ወደ ውስጥ እንዴት አንገባ? አብዛኛው የጌታችንና የመድኃኒታችን የኢየሱስ ክርስቶስ የአደባባይ ህይወቱ ድሉ ስኬቱ በሙሉ ያ የጓዳ ህይወቱ ነው። ዛሬም እኛ አደባባያችሁ በድል የተሞላ እንዲሆን ከፈለጋችሁ የጓዳ ህይወታችሁ ላይ ስሩ። ኢየሱስ ሌሊቱን ሙሉ ይጸልያል። ሌሊቱን ሙሉ ከአባቱ ጋር በጓዳ ከጌታው ጋር ነው ከጌታውና ከአምላኩ ጋር ከአምላካችሁና ከአምላካችን ጋር ይላል አይደል እግዚአብሔር ቃል። ከአምላኩ ጋር ጊዜውን ያሳልፋል። the same ኢየሱስ ጌታ ልክ ጧት ላይ አገሪቷን ከተማዋን ይገለባብጣል። ይሄ ክብር ያገኛችሁ በኢየሱስ ሃሌሉያ። ኢየሱስ ጌታ ነው። አያችሁ ሌሊቱን ሙሉ ከአባቱ ጋር ያሳልፋል በጓዳ። ጧት ሲነሳ አጋንንት ይገለብጣል። ኢየሱስ ጌታ ነው። የታሰሩ ይፈታሉ። ዕውራን ማየት ይጀምራል። ለካ የቀን ዕውራን እንዲያዩ ያደረገው የማታ ህይወቱ ነው። አሁን እኛ ምንድነው ልክ የጓዳ ህይወት የለንም። በአደባባይ ግን አይነ ስውር ልናበራ እንታገላለን። እኔ ጋር ናችሁ። የጓዳ ህይወት የለንም። አደባባይ ላይ መተን አጋንንት ለማስወጣት እንታገላለን። የጓዳ ህይወት የለንም። በሰዎች ባለቃችን ፊት ላይ ሞገስ ለማግኘት እንኳኳላለን። ጸጉራችንን እንደኔ መስመር ምናምን እናወጣለን። ግን የለም። እኔ ጋር ናችሁ። የለም። የጓዳ ህይወት ካለ በአደባባዩ ሞገስ ይኖራል። ኢየሱስ ጌታ ነው። ከብለና በአደባባይ ሞገስ ይኖራል፣ ክብደት ይኖራል። እግዚአብሔር እንደዚህ ያደርጋችሁ። ሲጫዋችሁ አሜን በሉ። እና የምንማረው ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ነው። መጽሐፍ ሲናገር ኢሳይያስ 37 ቁጥር 31 ላይ ከይሁዳ ቤት የሚተርፉትን ይላል የቀሩት ደግሞ ወደ ታች ስር ይሰዳሉ፣ ወደ ላይም ፍሬ ያፈራሉ። ማነው አሜን የሚል ሰው? አየ ወደ ታች ስር ይሰዳል፣ ወደ ላይ ደግሞ ምን ያደርጋል? ፍሬ ያፈራል። ለካ ወደ ላይ ፍሩት ለማፍራት ወደ ታች ወራ ማዛካባሽ ያ ማለት ወደ ጓዳ ወደ ቤት። ኢየሱስ ጌታ ነው። ሃሌሉያ! ክብር ለናዝሬቱ ለኢየሱስ ይሁን። ይሄ ክብር ያገኛችሁ፣ ይሄ ሞገስ ያገኛችሁ። ከዚህ በኋላ ወደ ጓዳ የምትመለሱበት ኃይል ያገኛችሁ በኢየሱስ ስም። ሞገስ ያገኛችሁ በኢየሱስ ስም። ሌባራዛካባሽ ማን ነው ጮህ አሜን የሚል ሰው?
ክብር ለናዝሬቱ ለኢየሱስ ይሁን። እጆቻችሁን ከፍ አድርጉና ወደ ጓዳዬ እገባለሁ የእግዚአብሔር ክብር በኃይል ይገለጣል በሉሲ። ድጋሚ ላንብበው ኢሳይያስ መጽሐፍ ላይ ከይሁዳ ቤት የሚተርፉትና የቀሩት ደግሞ ወደ ታች ስር ይሰዳሉ ይላል። ወደ ላይም ፍሬ ያፈራ ወደ ታች ስር ይሰዳሉ። ወደ ላይ ደግሞ ምን ያደርጋል? ፍሬን ያፈራል። ወደ ላይ ፍሬ ማፍራት የሚፈልግ ሰው ስር መሰደድ አለበት። ስር ካልሰደድን ምን ማድረግ አንችልም? ወደ ላይ ፍሬ ማፍራት አንችልም። ባይዜ በጣም የሚገርማችሁ ነገር ወደ ላይ ያደገው ወደ ስር የገባውን ያህል ነው። ምክንያቱም ወደ ላይ አድጎ እንዲቀር የሚያደርገው አንደኛውና ዋነኛው ወደዳችሁም ጠላችሁም ወደ ላይ የሄደውን ነገር መሸከም የሚችለው በምንድነው? ወደ ስር በገባው ልክ ነው። ዛሬ እኔና እናንተም ወደ ስር በገባችሁት ልክ ነው ላይ ያለውን ማሸነፍና መሸከም የምትችሉት። ካልገባችሁ ወደ ስር ብታድጉም ትወድቃላችሁ። ከኔ ጋር ናችሁ? ምናልባት በተለያየ መንገድ ልታድጉ ትችላላችሁ፣ ግን አወዳደቃችሁ ከባድ ይሆናል። ለምንድን ነው ካያችሁ ሙስና ሲሰሩ የነበሩ ሲያጭበረብሩ የሆኑ ሰዎች የሆነ ሰዓት ላይ ስታዩቸው ከስሞታ ያላችሁ ወደ ላይ ከፍ ይላሉ። ከዛ ያ ለፍተው ያመጡ ወደ ስር የለማ። ከኔ ጋር ናችሁ? ወደ ስር ስለሌለ ኢሚዲየትሊ እነዚህ ሰዎች ምን ሆነው ታገኛላችሁ? ከስሞታ ዜሮ ሆነው ታያላችሁ። ምናልባት አንድ ሲዝን ላይ ሊታዩ ይችላሉ። የሆነ ሲዝን ላይ ሊታዩ ይችላሉ፣ ግን ከዛ ሲዝን በኋላ አይቀጥሉ። ከኔ ጋር ናችሁ? አይቀጥሉም። ሙስኖች፣ ሌቦች አይቀጥሉም። እውነቴን አይቀጥሉም። የሆነስ ጊዜ ሊሄዱ ይችላሉ። ስታዩቸው አብበው ውብ ሆነው ቆንጆ ሆነው ልታያቸው፣ ግን አይቀጥሉም። ከኔ ጋር ናችሁ? አይቀጥሉም። መቀጠል የሚቻለው በምንድን ነው? ስር በመስደድ ነው። ሌላኛው አንድ በጣም ጥሩ ምሳሌ ልንገራችሁ። ባለፈው በሌላ መንገድ ነግሬያችሁ ነበር። አሜሪካን ሀገር ውስጥ ዓለማችን ላይ ሎተሪ የደረሳቸውን ሰዎች ሄዳችሁ ስትመለከቱ አብዛኞቹ በሚሊየንስ ዶላር የደረሳቸው እነዚህ ሰዎች ከሆነ ሲዝን በኋላ ምን ሆነዋል መሰላችሁ? መጀመሪያ የደረሳቸው ስቴጅ ላይ ተመልሰው መጥተዋል። ለምሳሌ 100,000 ብር የነበረው ሰው ልክ ሎተሪ ሲደርሰው 100 ስንት ሺህ ይሆናል? 100 ሎተሪ የደረሰውን ያህል ይሆናል። ከሆነ ሲዝን በኋላ ከአመታት ከ2 ዓመት በጣም የሚገርማችሁ ነገር 5 ዓመት እንኳን አይደርሱም ያንን ሁሉ ገንዘባቸውን ሲያጠፉ። ለምንድን ነው ካላችሁኝ፣ ስር የላቸውማ። ግን ሀብታም የነበረ ሰው ለረጅም ዘመን ታሽቶ ስር የሰደደ ሀብታም ምንም ነገር ባይኖረው የሆነ ሰዓት ላይ ስታዩት በአንድ ፍሎሪሽ ያደርጋል። ምክንያቱም ስሩ ስር ስለሰደደ። ክብር ለናዝሬቱ ለኢየሱስ ይሁን። እና ስር የሰደዱ ሰዎች ስር ስደዱ እንጂ ወደዳችሁም ጠላችሁም ነገሮች አለመገለባበጥ አይችሉም። ከእናንተ የሚጠበቀው ስር ስደዱ። ኢየሱስ ጌታ ነው። ይሄ የኢየሱስም ሕይወት ነው። ኢየሱስ በምድር ላይ በነበረበት ሰዓት ያሳለፈው ሕይወት ነው። ስለ ይሁዳም ስትመለከቱ ነገድ ነው። ከነሱ መካከል ማቴዎስ ወንጌል ምዕራፍ 23 ላይ ያለውን እንደዚህ ይላል፣ እናንተ ግብዞችና ጻፎችና ፈሪሳውያን የጽዋውንና የወጭቱን ውጪ የምኑን የጽዋውንና የወጭቱን ውጪ ታጠራላችሁ፣ ውጪውን ታጠራላችሁ ካለ በኋላ በውስጥ ግን ቅሚያና ስስት ሞልቶበታል። በጣም የሚገርማችሁ ነገር የውስጥ የጓዳ ንጽህና ከሌለ የውጩም ማስጌጥ ግብዝነት እንደሆነ ያስተምረናል፣ ያሳየናል። በደንብ ስሙኝ። አሁን እዚህ ጋር ስታዩ እነዚህ ፈሪሳውያን ውብ ያደረጉ ያሉት ውጩን ነው። ውስጣቸው ግን ምን ሆኗል? ውስጡ ነው የሚለው። ከኔ ጋር ናችሁ? ውስጡ ምን ይሆናል? ቅሚያና ስስት ሞልቶበታል። ቅሚያ ያለበት ውስጡ፣ ውጩን ያስውቡታል። ኢየሱስ ጌታ ነው። ያ ማለት ነው በትክክል መሰረት የሌለው ቤት ማለት ነው። ቀለም ልትቀቡት ትችላላችሁ፣ በደንብ ልታሳምሩት ትችላላችሁ፣ ግን ምን የለውም? ቤቱ መሰረት የለውም። ውበት ይላል። ብዙ ጊዜ ውበት የሚመስለን ያ የሚቀጥል አይደለም።
የቤቱ ውበቱ የሚቀጥለው እስከ መቼ ነው? መሰረቱም ቆንጆ እስከሆነ ድረስ ነው። ኢየሱስ ጌታ ነው። እና ውስጣችሁ ላይ አቅም አለ። ውስጣችሁ ከደከማችሁ ውጫችሁ ይደክማል። ጠላት ሁሉ ጊዜ የብዙ ሰዎችን ኃይል መምታት ሲፈልግ የሚመታው ታርጌትሊ ውስጥን ነው የሚበላው። ከውጭ የሆነ ነገር እየሰጠ ውስጥህን ሊበላ ይችላል። ምን አልኳችሁ? ከውጭ የሆነ ነገር የሰጠ መስሎ ግን አንዳንድ ሀገራት እንደዛ ነው የሚያደርጉት። ብዙ የተቀቡ የእግዚአብሔር ፕሮግራም ያለባቸው ብዙ አጀንዳ ያለባቸው ሰዎች በጣም ይሄ ሰው የት ይደርሳል የተባለ ሰው የሆነ ሰዓት ላይ ምርጥ መኪና ይዞ ታዩታላችሁ። ግን እግዚአብሔር ለትልቅ ፕሮግራም የጠራው ሰው ነው። እስቲ ስበክ ወይንም አገልግል ስትሉት ጸልይ ስትሉት የለም ባዶ ነው። ውጩን አሳምር። ፎር ኤግዛምፕል ምስጥ ትልቋ ኳሊቲው የምስጥ ምን እንደሆነ ልንገራችሁ። ውጩ ላይ ያለው ዛፍ ምንም ነገር ሳይሆን ግን ከውስጥ በልቶ ዛፉ ሲታዩት ቆንጆ ነው። ግን ሄዳችሁ ንኩት እስቲ ወድቋል። አሜን አሜን አሜን። እግዚአብሔር ውስጣችሁን ያጠንክረው። እኔ ምጸልያውን ውስጣችሁን እግዚአብሔር ኮንክሪት ያደርገው በኢየሱስ አሜን ነው። ውስጣችሁን እግዚአብሔር ኮንክሪት ያደርገው። ክብር ለናዝሬቱ ለኢየሱስ ይሁን። የተሞላ ሰው በዘመኑ ሁሉ የሚመጣውን ማንኛውንም ተግዳሮት ይጋጫል። የሆነ መጥቶ ጠላት ሲጋጭ ከግንድ ጋር ነው የሚጋጨው። ምክንያቱም ግንድ ሆነሃል፣ ውስጥ ኮንክሪት ሆኗል፣ ጠንክሯል። ኢየሱስ ጌታ ነው። ሃሌሉያ። ክብር ለናዝሬቱ ለኢየሱስ ይሁን። ለምሳሌ አንድ በጣም የሚገርማችሁ ነገር አትሌቶችን ስትመለከቱ የአትሌቶች ህይወት አስደናቂ ነው። ምክንያቱም እኔም ስፖርተኛ ስለነበርኩኝ አውቃለሁ። እኔም የምሰራው ስፖርትና ያው የኛም በአትሌት ውስጥ ነው የሚገባው ቢለይም እኔ የምሰራው ሩጫ አልነበረም። ግን በጣም የሚገርማችሁ ነገር እነዚህ አትሌቶች ሩጫ በሚሮጡበት ሰዓት ላይ ከሚሰሩት ሩጫ ፎር ኤግዛምፕል ለሊት 9 ሰዓት የሰው ልጅ ለጸሎት ነው ያው የምትነሳው እንጂ እነሱ ለሊት 9 ሰዓት ይነሳሉ። አትሌቶች ለሩጫ ለሊት 9 ሰዓት ከ9 ሰዓት ተነስተው ጫካ ይገባሉ። ከጫካ የሚሮጡት ሩጫ ቀላል አይደለም። በጣም ረጅም ይሮጣሉ። በጣም ከምላቸው የበለጠ ጨርሰው ሲመጡ ምናልባት 2 ሰዓት ሊሆን ይችላል። የጫካ ሩጫ አለና እኛም እንገባለን እንዲህ ያለን ምናምን በቃ ትደነግጣላችሁ። እነዚህ ሰዎች የአደባባይ ላይ የኢትዮጵያን ባንዲራ ከፍ ያደረጉበት ሚስጥር የት ነው ካላችሁኝ፣ እዛ ጋር እኔና እናንተ ስንል እነሱ እየሮጡ ነው። ዳጅ ከኔ ጋር እኔና እናንተ ለጥ ብለናል፣ እነሱ ግን ይሮጣሉ። አየ በጓዳ ህይወት የምትሮጠው በአደባባይ ይከፍልሃል። አሜን በሉ። በጓዳ የምትሰራው ስራ በአደባባይ ዊን ያደርጋል። ጊዜ ነው የውድድሯ ሰዓት እስኪደርስ። ሃሌሉያ። ኦሎምፒክ እስኪደርስ ነው 4 ዓመት። ኦሎምፒክ በ4 ዓመት አንዴ ነው። 4 ዓመቷን ይጠብቃሉ። አያችሁ 3 ዓመት ሙሉ ምን ያደርጋሉ? ትሬኒንጋቸውን ሩጫቸውን ይሰራሉ። ጧት 9 ይላችሁ አበላላቸውን ያስተካክላሉ። ጧት 9 ሰዓት ለሊት 9 ሰዓት ይነሳሉ። ሁሉን ነገር አንተ እንደምትበላው አይበሉ። እኔና እናንተ ሽሮ እንደምንበላ አይበሉም እነሱ ሽሮ። አሜን አሜን አይበሉም። አንተ የፈለከውን በል እንደምትበላ እነሱ አይበሉም። እነሱ በሷቸውን ነው አጃላ። ዛሬ ወደ በሶ እንመለሳለን። ሃሌሉያ። በሶ በቃ ያቺን በሶ በጥበጥ ያረጋሉ። እሷን ታያረጓታል። ውድም አይደለችም። ክብር ለናዝሬቱ ለኢየሱስ ይሁን። እሷ አለ፣ እረፍት አለ፣ ያ ሁሉ ተደማምሮ ትሬኒንግ አለ። ከዛ ኦሎምፒክ 4ኛው ዓመት ይደርሳል። ያኔ ይሄ ምንድነው አሮንጋዴ ጎርፍ አይደል? እንደዛ የሚሆነው የጓዳ ህይወታቸው ነው። በአደባባይ አሮንጋዴ ጎርፍ ይባላል። ኢትዮጵያ የሚለው ባንዲራ ከፍ ብሎ ይታያል። ማን ነው ጮኸ አሜን የሚል ሰው? ዛሬ በኢየሱስ ስም እግዚአብሔር የጓዳ ህይወታችሁን እሳት ያድርገው። የጓዳ ህይወታችሁ ይንደድ በኢየሱስ ስም። በጌታ ክብር ይንደድ በኢየሱስ ስም። ይንደድ በጌታ በኢየሱስ ስም። አላማ ሮኮ ቫና ሳባሽ ኢየሱስ ጌታ ነው። አሜን አሜን አሜን።